ግራ ገባኝ እኮ እነሱ ይሰራባቸው መተት ይላሉ። ደግሞ የሚያደርጉት እንትን ነው እንጂ የሚያናድድ ነገር ምን እንደሆነ ታውቃለህ? የሚጠቀሙት ይሄ እንትናቸው ፕሮፋይል ፒክቸራቸው ወየ ቤተክርስቲያን ነው ወየ ምናምን ነው ወየ ቁርአን ነው ወየ የሆነ ነገር ነውና እንደዛው ነው መተት ምናምን ሲሉ ምን ነው እነዚህ ሰዎች የማያምኑት እምነት ከሆነ እምነታቸውን ትተው ቡዲዝም ወይ እንጨቲዝም ወይ የሆነ ነገር ምናምን እያሉ ማመን እንደዚህ ይሄንን አድርጎ እንካቅመስ አይመጣውም። አረ ሙዳቸው ከባድ ነው። እግዚአብሔር አባቴ የሚላከውን የምትሳደቡ ስድብ ማለት ነው። እኔ ለዚህ ሴትዮ የተላከ መብረቅ እኔንም እንዳይደርሰኝ ብዬ አንዴ ከባድ ነው እንዴ። በኋላኛ ምንም በማናውቀው ወጣቶቹ ድብን ብለስ አሁን ራሱ ያለው እኮ ምን እየተወደደ ያለው እኮ በእነሱ ምክንያት እኮ እነሱ በሚያወሩት ወሬ እነሱ በሚያረጉት ስራ እኔ በረከታችንን ያዚህ ታሳልፈው እዛ እንደደረሱ ይቆጩበታል። አይ ቲንክ የሚቆጩበት ይመስለኛል። ፍርዬ ያኔ ወይ ያልተሳደቡ የተቆጡ ሰዎች አሁን አካክሰን እንሙትም ሊሆን ይችላል። ገብቷል። በሐሳብ መመጎት አይችሉም። ታውቃለህ፣ እውነቱን ስለሚያውቁ ነው ሰው የሚሳደቡ። ወንድ ካላቸው እነሱ እውነት አለን የሚሉ ከሆነ ሐሳብ ያምጡልን እስኪ። ቆንጆ የሆነ እንደዚህ በዚህ ዘመን ደግሞ የውይይት ዘመን ነው። በጠረጴዛ ዙሪያ ይባላል፣ በምን ዙሪያ ይባላል። እንደተማረ ሰው ማስረዳት፣ ከዛም በኋላ ያለብህን ችግር ቀርፈህ ወደ መፍትሄው መሄድ ነው እንጂ ስለሰደብከው አንድ ሰው ምንም የሚለወጥ ነገር የለም። አረ እኔ በስ ይሰቀጥጣል የሚሳደቡ ስድብ ማለት ነው እንዴ። ነገር ኢትዮጵያ ውስጥ ስላልሆነ እኮ ነው። አንዳንዴ ከኢትዮጵያ ስትወጣ ከማህበረሰቡም ከሁሉም ከቤተ ክርስቲያንም ከምንም ትርቃለህ እና ያም ይመስለኛል ያም ተጽዕኖ ይመስለኛል እንጂ ሰው በጤና ማለት ነው እነሱንም ቆይ ለእናታችሁ ማለት ነው እንጂ ይከብዳል፣ ያራዳል፣ ይከብዳል። እኔ በስንት ነገር ከስንት ነገር አሳልፍ የመጣው ሰው እዚች ጋር በእንደዚህ አይነት ሰው ትልልቅ ሰው ሲመክረኝ ነው እንጂ ሲሰድበኝ አይቼ አላውቅም ነበረ። አሁን ግን ሲመክረኝ ሲሰድበኝም አየሁ። አረ ወይ ዘመን አልኩኝ መቁጠር ጀመርኩኝ። 2000 ነው ማለት 8ኛ ሺህ ይሄ ሺው ብሎ ነው 6000 በቃ ወይ የቀረበ ነው 6000 አይ 6000 እንኳን በቃ የሆነ ነገር ኃጢአታችን ስለበዛ 6000 እንትን ተብሎ 2020 ምናምን ላይ በቃ በኢትዮጵያ ከኃጢአትም እኮ አለፈ። አሁን እነዚህ የሴጣን ቬሎ ጎታቸው ነው ሴጣን ራሱ እሺ አሁን እኔ እነሱ ናቸው አበባ በታኝ እንደዚህ አንቺም ማገላለጹ ትችይበታለሽ እኮ እግዚአብሔር መታ ታረጊያለሽ። የሴጣን ቬሎ ጎታች ደስ ይላል እንዴ። እንደዛ ነው ብትሆን ሴጣን ከፊት ለፊት ቬሎ አድርጎ ይሄዳል። አንተ በስድብ ትከተለዋለህ። ስለዚህ በቃ ቬሎውን እየጎተትክ ነው ወይ መድኃኒዓለም ትክክል እንደነገሩ እንደዛ ነው የሚሆነው። ሌላ የተለየ ነገር አንዳንዴ እንኳን ወንድ ሆንኩኝ ትላለህ ታውቃለህ። አንዳንዴ እንኳን ወንድ ሆንኩኝ ትላለህ። በቃ እንዴት ታዲያ በመሳደብ በምናምን ስትሳደብ አያት ምንድን ነው የምትሰማኝ? መድኃኒዓለምን ነው የምልህ። አያቴ ገብታ አንዱን እንትን እናት እንዲቱን ብላ ብትሳደበው ሄጄ በትራስ ነው እንደዚህ ድፍት ማድረጋት እዛው እንዲህ ድፍት አሁን እነዚህ የሚደፋቸው የለም እንዴ። እኔ የፍሬውን አካውንት እናዘጋ ብሎ ትናንት ማታ ከስር እኛ እንግሊዘኛ አንችልም ይላሉ። ከስር ማዘጋ ሊያዘጉ እኮ ብለው ገብተው እንግሊዘኛውን አንችልም ይላሉ። ከስር ያሉት አብራቸው የተቀመጡ ይሄን እኮ ነው የምልህ። በቃ በዚህ ልክ ተደራርሰናል ነው እኔ ሰው ያልተረዳው። ሰበር ዜናችን እንደቀጠለ ነው። ክብራንና ክብራን አድማጭ ተመልካቾች ከእናንተ ብቻ የሚጠበቀው የበተን ምልክቷን ብቻ እንዲነካ ማድረግ ብቻ ነው። እንዴት ናችሁልኝ? እንግዲህ አቶ ፍሬው ቲዩብ ተው ብለን የተኛውን በሬ
አደረከው አውሬ ሆነ ነገሩና ቲክቶክ ላይ ገብቶ የማያውቀውን ቲክቶክ እንግዲህ ፍሬው ቲዩብ ስራ ሲያጣ ከእዩ ኢንተርቴንመንት ጋር ልክ እንደ ሴት ቡና ቤት ነው ቁጭ ብሎ ሴቱ እንትናን የሚያማው አንተና ደግሞ እዩ ኢንተርቴንመንት ሴት ይመስል ቁጭ ብላችሁ ማውራት ሆነ ስራችሁ፣ ሰውን ማማት ሆነ ስራችሁ። እስኪ በመጀመሪያ እኛ በእናንተ እንድንሰራ ተንቀሳቅሳችሁ ስሩ። በነገራችን ላይ የድንግል ማርያም ልጅ ነኝ፣ የማንትስዬ ልጅ ነኝ፣ የማርያም አላህ ወኪል ነው እያሉ እነሱ ናቸው የሚሳደቡት ለምትሉ እናንተስ ማህተብ አንጠልጥላችሁ ሰውን 24 ሰዓት ሀሚት እየበላችሁ አይደለም ወይ? ማይክል ጃክሰን የተደረገበትን ነገር ከዚህ ውስጥ ይውጣ ስትባሉ እናንተ የሆናችሁ ምን ልበላችሁ? እኔ እንደው ስድብ አልችልበት አትጠገብዬ በእናትሽ ደሞ አልሽኝ እኮ እናንተ ምን ልበላቸው እንዶ ስሙ ራሱ ጠፋብኝ። እንዴት አብርሃም ትሰርቡታላችሁ እናንተ አስመሳይ? በሱ አድጋችሁ ፍሬው ቲዩብ ጥግህን ያዝ እንግዲህ እንዴ ጥግህን ያዝ። ምን ያርገ ይሄ ልጅ? በሱ ቪዲዮ ትሰራለህ፣ እሱን ትሳደባለህ። አላየም እንዴ ባለፈው እንደ አውስትራሊያና እንደ አውሮፓ እንትን ሆናችሁ ተፈራርተህ ማይክል ጃክሰንን ፈርታ አይተንሃል እኮ አርፈ ቁጭ ብለህ ወንበርህ ላይ ቁጭ ብለህ ዝም ብለህ ተረባህን ብትተርባ ይሻልህም ወይ ማይክል ጃክሰንን ከመሳደብ? ሲጀመር እዩ ኢንተርቴንመንት ማለት ሴት ነው። አንበሳ ወርዳለሁ እያለ የሴቱን ብር የሚበላ ነው። እኛም ማንሰማ ይመስላል? አንተ ሌባ፣ የሰው ሌባ በራስ ሰርተህ ብላዩ ኢንተርቴንመንት ማለት ነው። በአብርሃም ነው ያደገው። ታዲያ ለምን ሩታን ለምን ግባላት ቾምስ ግባላት፣ አግባት ሩታ ከምትሉ አግባት፣ ተፈራረቁና እኛ ምን እናደርጋችሁ? ማይክል ጃክሰን ምን ያርጋችሁ? አይን አይቶ እኮ ልብ ይፈርዳል እኮ። አይን አይቶ ልብ ይፈርዳል። እኔ እነዚህ ምን ልበላችሁ? እኔ ስድብ አልችል ምን አባት ይላርጋቸው እናንተ ልክስክሶች ማለት ነው። የሰው ቀማኛ ሁላ ማይክል ጃክሰን እንደሆነ እናንተ ሞታችሁ ብትነሱ ራሱ የማይክል ጃክሰንን ያህል ንግግር የላችሁ። የማይክል ጃክሰንን ያህል ሪያክሽን መስራት አትችሉ። ማይክል ጃክሰን እኮ ወንድ ነው። አዎ ማህተቡ ዲዲዬ ይበጥሰዋል። ዛሬ በጥሶ መንጣት አለበት። አትሽደቡት። ልክን ጥግህን ያዝ ፍሬው ቲዩብ ማለት ነው። ጥግህን ያዝ። እኔ ወጀም ስድብ አልችል። ይሄ ወንድምሽ ትኛ እኔ ስድብ እኮ ብችል እኮ አጥራግሬ ነበር የምተዋችሁ። ወይ እኔ ስጨምቅ እናንተ ታሰጡ ነበር። አታስመስሉ እንዴ! በጣም አስመስል የነፍሬው ቲዩብ እውነት አስመስል።